ውስተ ሲኦል ጻኡ ወእለ ውስተ ቃዴስ ተከስቱ እስመ አጥፋክሙ ሞተ ሞቲ እግዚ በዘኢታሰቦቱ ሞ አንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ኃይለ ሥላሴ ዳዊት ዘአምላከ ዳዊት አጽንዖ ዘይሰድዱኒ ምድረ በተራድኦ ነኒ እግዚኦ እግዚኦ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ የምስካየ ኅዙናን መድኃኔዓለም ታቦት በሶስት ስሞች ይጠራል። አንደኛ ዴር ሱልጣን መድኃኔዓለም ዴር ሱልጣን መባሉ በኢየሩሳሌም ምስካየ ኅዙናን ተቀደሲ ወንስይ ኃይለ ሰዳውስኪ ኢያሱ ምልካም ተገልበብ ካህናተ ደብረ ይብሉካ እስመ ኢበጻሕነ ንሕነ ለርእዮ ብርሃነ ቅኔ ገጸከ ነው እኮ ከዚህ በመቀጠል አጠር ያለሽ ቅኔ እናቀርብላችኋለን። ለቅኔ ሞራል ስለሚያስፈልግ ሞራል ትሰጡንላላችሁ። ቃለየ አጽመ እግዚኦ ወለቡ ጽራህየ ቃለየ አጽመ እግዚኦ ወለቡ ጽራህየ እምኢዮርኑ ዘመዛ ወእምአርያም መልበሱ እምኢዮርኑ ዘመዛ ወእምአርያም መልበሱ እግዚአ ኩሉ ማቴዎስ ናፈር ሞገሱ በለው እስኪ እግዚአ ኩሉ ሳዊሮስ ወሀቤት እስናፈር ሞገሱ መንፈሳውያነ ሳዊሮስ ወኤልያስ ይሜህሩነ እሪና መንፈሳውያነ ሳዊሮስ ወኤልያስ ይሜህሩነ እሪና እምነትና ረቂቀ እስመ ይትረከብ ልዕልና ነው እምነትና ረቂቀ እስመ ይትረከብ ልዕልና ምስካየ ኅዙናን ከነአን ሞሐዘ ወንጌለ መዓር ምስካየ ኅዙናን ከነአን ሞሐዘ ወንጌለ መዓር እስመ ምድረ ተስፋ ይእቲ ለእለሃሎሙ ክብር በላትማ እስመ ምድረ ተስፋ ይእቲ ለእለሃሎሙ ክብር ኢያሱ ምልካም ተገልበብ ካህናተ ደብረ ይብሉካ እስመ ሊቁ ውሰደው እስኪ ኢያሱ ምልካም ተገልበብ ካህናተ ደብረ ይብሉካ እስመ ኢበጻሕነ ንሕነ ለርእዮ ብርሃነ ቅኔ ገጸከ ነው እኮ እስመ ኢበጻሕነ ንሕነ ለርእዮ ብርሃነ ቅኔ ገጸከ ወልደ ጊዮርጊስ አሮን አህመል ማለት ትርጓሜ መጻሕፍት በስርካ ወልደ ጊዮርጊስ አሮን አህመል ማለት ትርጓሜ መጻሕፍት በትረካ ከመሐረገ ወይነ ወንጌል ዘበተዋሕዶ ምድርከ ከመሐረገ ወይነ ወንጌል ዘበተዋሕዶ ምድርከ አምላኪያ አምላኪያ እገይስ አቤከ አትጨለመም መቼም ኢትዮጵያ አባይ አትጨለመም መቼም ኢትዮጵያ አባይ ብርሃን ይሰጧታልና እምርሁ ቀላይ የሰማይ ኮከብ ሳዊሮስ ወደ ስቆሮስ ፀሐይ ብርሃን ይሰጧታልና እምርሁ ቀላይ እግዚኦ ሚ በዝሁ እለ ይሳቅዩኒ አመ አመ በዓል ዘወልድ በዓለ አዳም ወሔዋን ድሩካነ ልብ ለዕለቱ አመ አመ በዓል ዘወልድ በዓለ አዳም ወሔዋን ድሩካነ ልብ ለዕለቱ እለ ውስተ ሲኦል ጻኡ ወእለ ውስተ ቃዴስ ተከስቱ
እስመ አጥፋክሙ ሞተ ሞቲ እግዚ በዘኢታሰቦቱ አርከ ቀዳማዊ ሳዊሮስ አርከ ቀዳማዊ ሳዊሮስ ሐዋርያ ወንጌል ሳዊሮስ ዘኩሉ አስተዳላዊ አርከ ቀዳማዊ ሳዊሮስ ሐዋርያ ወንጌል ሳዊሮስ ዘኩሉ አስተዳላዊ ገሳጼ አክዓብ ጽዮን ዘኩሉ አስተዳላዊ እንዘ ሥጋ አዳም ይለብስ ሳዊሮስ ወልድ አምጣነ ገብሩ ላዕላይ በልማ እንዘ ሥጋ አዳም ይለብስ ሳዊሮስ ወልድ አምጣነ ገብሩ ላዕላዊ እግዚአብሔር ነግሠ ስብሐቲሁ ለብሰ መኳንንተ ወነገሥተ መኳንንተ ወነገሥተ ዘአንጾኪያዊት ሮማ አስተባዳሕያነ ወሁወ ዘአንጾኪያዊት ሮማ አስተባዳሕያነ ወሁወ የብረ ተራራይ ኩሉ ሰብአ ሳሌም ሰብኦ ኃይለ ሥላሴ ዳዊት ዘአምላከ ዳዊት አጽንኦ እምዘይሰድዱኒ ምድረ በተራድኦ አድኅነኒ እግዚኦ እግዚኦ እምዘይሰድዱኒ ምድረ በተራድኦ አድኅነኒ እግዚኦ እግዚኦ ይጅሬኒ እመዴሁ መስቀለ ቀራንዮስ ማትያስ ይጅሬኒ እመዴሁ መስቀለ ቀራንዮስ ማትያስ እስመ ይቤሎ ጽንዖ እግዚኡ ዘብዙኃነ ባረከ በዝንቱሰ ትምህርተ መስቀል ትመውት ጸረከ ወሰራዊተ ልዮን ካይደን ፈቄ ወሰራዊተ ልዮን ካይደን ፈቄ ይቀርቡከ ለከ ወምእመናን ውሉድከ ለእመ ያቅቡ ሕገ አስተባዛህከ ወይቤ አተ ተስፋከ ወስብሐት ለእግዚአብሔር። የገዳማችን የተምሮ ማስተማር በህፃናት ክፍል የሚከታተሉ ናቸው። በእውነት እጅግ ድንቅ ነው። እንግዲህ ህፃናት አንደበታቸውን በእንደዚህ በቃለ እግዚአብሔር ሲፈቱ ይህን ከመስማት የበለጠ ደስ የሚያሰኝ ነገር የለም። ለዚህ ይሄ አንዱ የገዳሙ ፍሬ ነው። ገዳሙ እንደሚታወቀው በገዳማችን ውስጥ ከሚገኙ አንጋፋ ከሚባሉ ሰንበት ትምህርት ቤት አንዱ ነው። የተለያዩ ስልጠናዎችን፣ ትምህርቶችን ይሰጣል። ከነኚህ አንዱ ትምህርት ህፃናትን በአብነት ትምህርት እንዲሰለጥኑ ያደርጋል። ስለዚህ እነኚህ ህፃናት እጅግ ከፍ ያለ ሞራል ይገባቸዋልና በእውነት አመስግኗቸው። እግዚአብሔር ይስጥልን፣ እግዚአብሔር ያሳድጋቸው። ዛሬ ለምናከብረው ለምስካየ ኅዙናን መድኃኔዓለም የ76ኛ ዓመት ቅዳሴ ቤት እና በጀግኖች አባቶቻችን ለተገኘው 85ኛ የኢትዮጵያ የድል በዓል እንኳን አደረሳችሁ። ዛሬ ያው የተለመደውን የቦታውን የታቦቱን ታሪክ ለመግለጽ ያህል ነው። ዛሬ ብፁዓን አበው ሊቃነ ጳጳሳት የገዳሙን ጥሪ አክብረው ገዳማችንን አክብረው ብዙ በቁጥር በርከት ያሉ ብፁዓን አባቶች ወደ 17 ብፁዓን ሊቃነ ጳጳሳት በዛሬው ዕለት ተገኝተውልናል። ዛሬ በዓሉ በጣም የተለየ ልዩ በዓላችን ነው። በጣም እኛን አክብረው ገዳሙን አክብረው እናንተን አክብረው በዚህ ስለተገኙልን በገዳሙ ስም ምስጋናዬን አቀርባለሁ። በጣም እልልታ ያስፈልጋል። በጣም ምስጋና ያስፈልጋል አባቶቻችን። ምክንያቱም ገዳሙ ትልቅ በመሆኑ ብዙ አባቶቻችን የቀደሙት አበው መነኮሳት ሊቃነ ጳጳሳት በዚህ ቦታ የጸለዩበት ብዙ የበቁ አባቶች የነበሩበት ታላቅ ብፁዓን አባቶቻችን አክብሮን ገዳሙ ትልቅ በመሆኑ አክብሮን ነው
ዛሬ ብዙ ሆነው የተገኙልን እኔም እጅግ በጣም ደስ ብሎኛል። እግዚአብሔር አክብረን እድሜ ከጤና ጋር ይስጥልን። ብፁዓን አባቶቻችን፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት የበዓሉ ተሳታፊዎች፣ በዛሬው ዕለት የምናከብረው በዓል ሁለት መልክ ያለው ድርብ በዓል ነው። አንደኛው በዚህ ታላቅ ገዳም የጌታችንና የአምላካችን መድኃኔዓለምን ታቦተ ሕግ ከመንበረ ክብሩ አውጥተን ቅዳሴ ቤቱን በማሰብ የምናከብረው በዓል ሲሆን፣ ሁለተኛው በኢትዮጵያውያን ካህናት ምዕመናንና በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጸሎት እንዲሁም በኢትዮጵያውያን አርበኞች ተጋድሎ የተገኘው የድል በዓል ነው። ይህ የኢትዮጵያውያን ድል ይገኝ ዘንድ ጀግኖች አባቶቻችንን የረዳ የምስካየ ኅዙናን መድኃኔዓለም ታቦተ ሕግ ነውና ስለ ታቦተ ሕጉ እንዲሁም ስለ ገዳሙ ጥቂት ለማለት እንወዳለን። የምስካየ ኅዙናን መድኃኔዓለም ታቦት በዳግማዊ አጼ ምኒልክ እና በእቴጌ ጣይቱ መልካም ፈቃድ በመምህር ፈቃደ እግዚእ አጓጓዥነት በ1895 ዓመተ ምህረት ከኢትዮጵያ ወደ ኢየሩሳሌም ሄደ። ከዚያም በቅድስት ሀገር ኢየሩሳሌም ላሉ ኢትዮጵያውያን ምዕመናን በዴር ሱልጣን ገዳም አገልግሎት መስጠት ጀመረ። የመድኃኔዓለም ታቦት አገልግሎት መስጠት የጀመረው ወደ ኢየሩሳሌም በሄደበት በ1895 ዓመተ ምህረት ሲሆን ታቦተ ሕጉ እስከ ዛሬ ድረስ የምዕመናን ልመናና ጸሎት በመስማት ያዘኑትን በማጽናናት የተቸገሩትን በመርዳት መጠጊያ ለሌላቸው መጠጊያ በመሆን ለ123 ዓመታት አገልግሎቱን በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦተ ሕግ ከ1895 ዓመተ ምህረት ጀምሮ በሶስት የተለያዩ ሀገሮች ላይ አገልግሎት ሰጥተዋል። አንደኛ በቅድስት ሀገር ኢየሩሳሌም ለ34 ዓመታት ከኢትዮጵያውያን ምዕመናን ጋር፣ ሁለተኛ በእንግሊዝ ሀገር ለ4 ዓመታት ከጃንሆይ ጋር፣ ሶስተኛ በኢትዮጵያ በአሁኑ የአዲስ አበባ ዩኒቨርሲቲ በቀድሞ ስሙ ገነተ ልዑል ቤተ መንግስት በአባ ኃይሌ ብሩክ እየታጠነ ለ2 ዓመታት እንዲሁም የካቲት 12 ሆስፒታል በቀድሞ ስሙ ቤተሳይዳ ለ7 ዓመታት፣ አሁን ባለንበት የምስካየ ኅዙናን መድኃኔዓለም ገዳም ህንፃ ቤተክርስቲያን ለ76 ዓመታት በአጠቃላይ እስከ ዛሬ ድረስ 123 ዓመታት ተገቢውን አገልግሎት በመስጠት ላይ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦት ወደ ኢየሩሳሌም የሄደበት ዓላማ በዚያ ላሉ ምዕመናን መድኃኔዓለምን መማፀኛ መንፈሳዊ አገልግሎትን ማከናወኛ ይሆን ዘንድ ነበር። ነገር ግን ወራሪው ጠላት ፋሽስት ኢጣሊያን በ1928 ዓመተ ምህረት ኢትዮጵያን ቅኝ ለመግዛት ወረራን ፈጽሞ በነበረበት ወቅት ግርማዊ ጃንሆይ ለተባበሩት መንግስታት አቤቱታቸውን ለማሰማት ወደ እንግሊዝ ሀገር ተሰደዱ። በእንግሊዝ ሀገር በስደት በነበሩበት ወቅት የኢትዮጵያ ጉዳይ በምድራዊ ዳኞች ፍትህ ሊያገኝ ስላልቻለ ጥር 13 ቀን 1929 ዓመተ ምህረት ግርማዊነታቸው በኢየሩሳሌም ወደሚገኙት ብፁዕ እጨጌ ገብረ ጊዮርጊስ በመጨረሻ ብፁዕ ቅዱስ አቡነ ባስልዮስ እንዲህ የሚል መልእክት ላኩ። ሞዐ አንበሳ ዘእምነገደ ይሁዳ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይድረስ ለብፁዕ እጨጌ ገብረ ጊዮርጊስ እግዚአብሔር የኢትዮጵያን ነገር እስከሚያሳየን ድረስ በዚህ ስለምንቆይ ቤተሰቦቻችንም ሃይማኖታቸውን እንዳይዘነጉ አምላካችንን የምንማጸንበት ታቦት ያስፈልገናልና ስለዚህ አባ ሐናን
መልእክተኛ አድርገን ስለላክ ከመምህር ገሪማ ጋር ተነጋግራችሁ አንድ ታቦትና ነዋያተ ቅድሳት እና ቅዱሳት መጻሕፍትን ከውስን አገልጋዮች ጋር ላኩልን በማለት መልእክታቸውን አደረሱ። መልእክቱን የተቀበሉት ብፁዕ እጨጌ ገብረ ጊዮርጊስ በወቅቱ የአገልጋይ እጥረት እንዳለ ገልጸው የመድኃኔዓለም ታቦትና ነዋያተ ቅድሳቱን በማሟላት ከአራት አገልጋይ መነኮሳት ጋር መልእክተኛው አባ ሐናን መሪ በማድረግ ወደ እንግሊዝ ሸኝተዋል። ግርማዊ ጃንሆይም ከኢየሩሳሌም የመጣላቸውን የመድኃኔዓለም ታቦት የእንግሊዝ መንግስት በሰጣቸው ባት በሚባል የአምልኮ ስፍራ ሚያዝያ 27 ቀን 1929 ዓመተ ምህረት ከኢየሩሳሌም በመጡት መነኮሳት እና ከአባ ሐና አማካይነት ከመላው ቤተሰቦቻቸው ጋር ስለ ሀገራቸውና ስለ ኢትዮጵያውያን ሱባኤ ይዘው መድኃኔዓለምን መማፀን ጀመሩ። በወቅቱ ከሚጸልዩት ጸሎት መካከልም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 8 ቁጥር 35 በጻፈው መልእክቱ የሚገኘውን ኃይለ ቃል በመጠቀም ነበር። ቃሉም ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? የሚል ሲሆን ከሚዘምሩት መዝሙሮች መካከልም ኢትዮጵያ ሆይ ብረሳሽ ቀኜ ትርሳኝ የሚል ይገኝበታል። ይህ ኃይለ ቃልና መዝሙር እስከ ዛሬ ድረስ በገዳማችን በምስካየ ኅዙናን መድኃኔዓለም ገዳም የሰርክ ጸሎት እየተጸለየ ይገኛል። ከአራት ዓመታት በኋላ በ1933 ዓመተ ምህረት የቅድስት ቤተክርስቲያናችን የግርማዊነታቸውን እና የኢትዮጵያን ጸሎት ተሰምቶ በመድኃኔዓለም ተራዳይነት ጀግኖች ኢትዮጵያውያን አባቶቻችን ጣሊያንን ድል አደረጉ። በዚህ ጊዜ ግርማዊነታቸው መድኃኔዓለም ጸሎታችን ሰምቶናል፣ በጠላቶቻችን ላይ ድል እንድንቀዳጅ አድርጎናል። ስለዚህ ጸሎትና ልመናችንን የሰማን የመድኃኔዓለምን ታቦት ይዘን ወደ ቅድስት ሀገር ኢትዮጵያ መሄድ አለብን በማለት የመድኃኔዓለምን ታቦት እና ነዋያተ ቅድሳት እንዲሁም አገልጋይ መነኮሳትን ከቤተሰቦቻቸው ጋር አንድ ላይ አድርገው በ1933 ሚያዝያ 27 ወደ ኢትዮጵያ ገብተዋል። በዚህ ዕለትም ግርማዊነታቸው ከመላው ኢትዮጵያውያን ጋር በአዲስ አበባ የኢትዮጵያ ሰንደቅ ዓላማ ሰቅለው በማውለብለብ የድል በዓሉን አክብረዋል። ይህ የድል በዓል ዘንድሮ ለ85 ጊዜ እየተከበረ ይገኛል። የምስካየ ኅዙናን መድኃኔዓለም ታቦት ከሀገር ወደ ሀገር ሲንቀሳቀስ የረገጠባቸው ቦታዎች 5 ናቸው። እነሱም ከኢትዮጵያ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ እንግሊዝ፣ ከእንግሊዝ ወደ ካርቱም፣ ከካርቱም ወደ ኦሜርላ፣ ከኦሜርላ ወደ አዲስ አበባ መሆኑን ታሪክ ያስረዳል። የምስካየ ኅዙናን መድኃኔዓለም ታቦት በ3 ስሞች ይጠራል። አንደኛ ዴር ሱልጣን መድኃኔዓለም። ዴር ሱልጣን መባሉ ኢየሩሳሌም አገልግሎት ሲከናወንበት የነበረው ቦታ ዴር ሱልጣን በመሆኑና ትርጓሜውም የንጉስ ገዳም ማለት ስለሆነ። ሁለተኛ ስደተኛው መድኃኔዓለም። ስደተኛ መባሉ ከጃንሆይ ጋር ከሀገር አብሮ በመሰደዱ። ሶስተኛ ምስካየ ኅዙናን መድኃኔዓለም። ምስካየ ኅዙናን መባሉ የሐዘንተኞች መጠጊያ በመሆኑ ነው። ምስካየ ኅዙናን መድኃኔዓለም የሚለውን ስያሜ ያገኘው የመድኃኔዓለም ታቦት
በቤተ ሳይዳ ቆይቶ አሁን ያለንበት ህንጻ ቤተ ክርስቲያን በ1940 ሚያዝያ 27 በግርማዊነታቸው የመሰረት ድንጋይ ከተቀመጠ በኋላ በ1942 ሚያዝያ 27 ተጠናቆ ታቦተ ሕጉ ወደ መቅደሱ በሚገባበት ወቅት ግርማዊነታቸው ምስካየ ኅዙናን የሚል ስያሜን ሰጥቶታል። ቅዳሴ ቤቱም ዘንድሮ ለ76ኛ ጊዜ እየተከበረ ይገኛል። ይህ የመድኃኔዓለም ታቦት እስከዛሬ ድረስ በአጠቃላይ ለ123 ዓመታት አገልግሎት ሰጥተዋል፣ በመስጠት ላይ ይገኛል። በአሁኑ ሰዓት ገዳሙን በበላይነት በመምራት ላይ የሚገኘው የምስካየ ኅዙናን መድኃኔዓለም ገዳም አስተዳደር ቦርድ ቀደምት አባቶቻችን በገዳሙ ያስቀመጡትን ስርዓት በማስጠበቅ በሁሉም የመንፈሳዊና ማህበራዊ አገልግሎት ዘርፎች ምዕመናን በባለቤትነት ይገለገሉ ዘንድ ጥብቅ ክትትል እያደረገ ይገኛል። የምስካየ ኅዙናን መድኃኔዓለም ገዳም የመንፈሳዊና የዓለማዊ ትምህርትን በሚያከናውንባቸው ተቋማት ውስጥ የገዳሙ አስተዳደር ቦርድ በሚሰጠው መመሪያ መሰረት በመንፈሳዊና በዓለማዊ ትምህርት ለሀገር የሚጠቅሙ ትውልድን እያፈራ ይገኛል። ገዳሙ በመንፈሳዊው የትምህርት ዘርፍ የንባብ፣ የቅዳሴ፣ የቅኔ፣ የመጻሕፍት ሐዲሳት ጉልያት ተማሪዎችን እያስተማረና ለመምህርነት እያበቃ ለቤተ ክርስቲያን ተተኪ መምህራንን በማፍራት ላይ ይገኛል። እንዲሁም በተምሮ ማስተማር ሰንበት ትምህርት ቤት ወጣቶች በመንፈሳዊ ሕይወታቸው እንዲጠነክሩ መስማት የተሳናቸው በራሳቸው ቋንቋ ቃለ እግዚአብሔርን እንዲማሩ ከፍተኛ ጥረት እያደረገ ይገኛል። በዓለማዊ ትምህርት የገዳሙ ዘመናዊ ትምህርት ቤት በብቁ አመራሮች እና የማስተማር ብቃታቸው በተረጋገጠ መምህራን ይመራ ዘንድ የገዳሙ አስተዳደር ቦርድ ግምገማ አድርጎ ተገቢውን አመራር በተገቢው ቦታ በመመደብ ከመዋዕለ ሕፃናት እስከ መሰናዶ ትምህርት ድረስ ትውልድን እያስተማረ ለሀገር ተተኪ ምሁራንን በማፍራት ላይ ይገኛል። ከዚህ በፊት በገዳሙ ተሰርተው አገልግሎት ላይ የዋሉ የልማት ተቋማት የሆኑትን ባለ 7 ፎቅ ህንጻ፣ መካከለኛ ክሊኒክ እና የተከራዩ ክፍሎችን በማጠናከር ለምዕመናን አስፈላጊውን አገልግሎት እንዲሰጡ በማድረግ ላይ ይገኛል። ከዚህ በተጨማሪ የገዳሙ አስተዳደር ቦርድ የምስካየ ኅዙናን መድኃኔዓለም ገዳም ከተመሰረተበት ትውልድን የማፍራት ዓላማ አንፃር ያሉት የልማት ተቋማት በቂ ባለመሆናቸው ለገዳሙና ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ርስት የሚሆን ከመሬት ስር ባለ 2 ወለል ከመሬት በላይ ደግሞ ባለ 11 ወለል ግዙፍ ህንጻ በማስገንባት ላይ ይገኛል። ይህን ግዙፍ ህንጻ ለማስገንባት የሚያስፈልገው የገንዘብ መጠን ከ800 ሚሊዮን ብር በላይ እንደሚፈጅ ባለሙያዎች ገልጸውልናል። በመሆኑም የቤተ ክርስቲያኒቱ ሀብት ምዕመናን ናቸውና ህንጻው ከተጀመረበት ጊዜ አንስቶ እስካሁን ድረስ የቤተ ክርስቲያኒቱ ምዕመናን በማስተባበርና የገቢ ማሰባሰቢያ ጉባኤ በማዘጋጀት በተገኘው ገንዘብ ከመሬት ስር ያለው 2 ወለል አርማታ ተሞልቶ ከመሬት በላይ 4 ፎቅ በመገንባት ላይ ይገኛል። ተቀደሲ ወንስይ ኃይለ ምስካየ ኅዙናን እስመናሁ ንጉሥኪ በጻ ዘያበር ለኪ እግዚአብሔር እስመናሁ ንጉሥኪ በጻ ዘያበር ለኪ እግዚአብሔር መድኃኔዓለም
እግዚአብሔር እግዚአብሔር እናመስግን። የአምላክ ያቆመ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ስዘምር አብሬ እርሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁ። ጀበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ቃል የተናገረው ከሙታን የተነሳው ድል አድርጎ የሰው ልጅ ነፃነቱን ያጎናጸፈው አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። እግዚአብሔር ይዋጋልሃልና አትፍራ። በዚያ በሐዋርያት ዘመን ለሐዋርያት ያስተላለፈው ቃልና ትምህርት ነው። ለኢትዮጵያ ሀገራችን የሚዋጋላት ኃይሏ፣ ጥበቧም፣ ምክሯም ሁሉም እግዚአብሔር ስለሆነ የማይታሰብ የማይሞከረውን አባቶቻችንና እናቶቻችን ሲሰሩት ስናይ የሚዋጉት እነሱ ብቻ ሳይሆኑ ከእነሱ ጋር ያለው እግዚአብሔር እንደሆነ ተርጓሚም ተመራማሪም አያስፈልግም። ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ሰላሟ መድኃኔዓለም ኢየሱስ ክርስቶስ፣ ሰላሟ ፈጣሪዋ ለሕዝቧም ለሀገሪቷም ለቤተ ክርስቲያናችንም ለዚህ ሕዝበ ክርስቲያንም እሱ ብቻ መሪ እሱ ብቻ አስተማሪ ሆኖ የኖረ ነው። ጀግኖቹም የሚወለዱት የተወለዱት አባቶቻችን እናቶቻችን በጦር ሜዳ የተወለዱ ይመስሉ ነበር። ምንጊዜም እኛ ኢትዮጵያውያን በጣም ሁልጊዜ ከልባችን ሊጻፍ የሚገባው የእግዚአብሔርን ስም የጠራ እንደሚድን፣ የእግዚአብሔርን ስም የጠራ ሁሉ ይድናል የሚለው ቃል በትክክል በዚች የተቀደሰችው ኢትዮጵያ ምድራችን ላይ ነው። ኢትዮጵያ ከክርስቶስ ልደት በፊት ጀምሮ በፈላስፎቹ ዘንድ ኢትዮጵያ
ዛሬ በቅዳሴው ላይ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ ከመምጣቱ በፊት መድኃኔዓለም ኢየሱስ ክርስቶስ ወደዚህ እኛን ለማዳን ከመምጣቱ በፊት 1000 ዓመት በፊት ነው የተነገረው። 1000 ዓመት በፊት። ስለዚህ ኢትዮጵያ የዓለም ምስጢር ናት። ምስጢር የሚመረመረው ለተለዩ ሰዎች ነው። ኢትዮጵያ ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች አንድ ታላላቅ ውቅያኖስ ተመርምረው ገና በውስጣቸው ምን እንዳለ ገና አልታወቀም። ኢትዮጵያም ከዚያ የበለጠ ከውቅያኖስ የበለጠ ምስጢር ያላት ሀገር ታሪክ የህዝብ አሁን በዚህ የምናየው ህዝብ ምስጢር ነው እና ይህንን ለማዳከም ነበረ፣ ይህንን ለመለወጥ ነበረ። ይህ ቅድም ሲተረክ የኖረው የፋሽስት ኢጣሊያ ወደዚህ ስንቱ ተወርቶ ኢትዮጵያ ሀያላኑማ የሳቁበት ዘመን ነው። በስደት ያሉት ንጉሥ አቤቱታ ሲያቀርቡ ጎፍኔሽን ይባል ነበር። የዚያን ጊዜ የተባበሩት መንግስታት ሳይባል መጀመሪያ በዚያ ቀርበው አቤቱታ ሲያቀርቡ ስቀውባቸዋል። እግዚአብሔር ግን በእነሱ ነው የሳቀ እንጂ በእኛ ላይ አልነበረም። ያ ከነሱ ሳቅ በኋላ ግን ብዙ ነገሮች ሆነዋል። ተከፋፍለው እርሳቸው ተጨራርሰዋል። ከዚያ የተነሳ ኢትዮጵያን ይወር የነበረው የለም ዝጋ፣ አስዋን ባህሩን ዝጋ፣ ጦር ወደ ኢትዮጵያ እንዳይሄድ እርሳቸው ሲተለያዩ ከፋፍላቸው እያሉ ይጸልዩ ነበረ። መምህር ሰይፉና አንድ ቃዲ የእስላም ቃዲ ጣሊያን በዚህ ገብርኤል በታች አስሯቸው ነበረ ይባላል። በኋላ ና እንጸልይ ይላል ያ ቃዲው መምህር ሰይፉን፣ ወይ ካንተ ጋር ነው እንደምጸልይ ይላቸዋል። በልተው ያ ቃዲ ለካ በቅቷል። ኧረ ከፋፍላቸው እኛስ አንችላቸውም፣ አንተው ከፋፍላቸው እያለ ለካ ወዲያውኑ ተከፋፈሉ። ያ ሁለተኛው ዓለም ጦርነት ግዙፍ የሆነው የዓለም ጦርነት ተነሳ። እነሱን ያንን እርሳቸውን ሊያጋጫቸው ይዘውት የተሰደዱት ስሙ ሰራ። የእግዚአብሔር ስም ለኢትዮጵያውያን ሰርቷል። እባካችሁ በልባችሁ ጻፉት፣ እመኑት። ስለዚህ የእግዚአብሔርን ስም የጠራ ይድናልና አሁንም ስሙን ጠርተን እንድንድን የልዑል እግዚአብሔር ፈቃዱ ይሁንልን። አገራችን ኢትዮጵያን ሰላም ያድርግልን። አሜን።